የአሜሪካው ፕሬዝዳንት ዶናልድ ትራምፕ ቻይናና ሩሲያም በኢራን የበረታ ዓይን አላቸው ሲሉ በጽኑ ማስጠንቀቃቸው ሲሰማ፣ ሩሲያም 30,000 የሰሜን ኮሪያ ወታደሮች በዩክሬን ጦርነት ለማሳለፍ ተዘጋጅታለች ሲሉ የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ በጥብቅ አስጠንቅቀዋል። ዜሌንስኪ አክለውም በሰው አልባ የጦር አውሮፕላን የካስፒያን ባህር ጥቃታቸው የሩሲያና የኢራንን የጭነት መርከቦች በተሳካ ሁኔታ ማጥቃታቸውን አስታውቀዋል። ኢራን ደግሞ በተያዘው የሐምሌ ወር ብቻ 11 የአሜሪካን የጦር አውሮፕላኖች የጦር ሄሊኮፕተሮችን ማጋየቷን ገልጻለች። ከሰው ሰራሹ የጦርነት አባዜ የተነሳ ምጥና ጣሩ የከፋባት ምድሪቱ በአውሮፓ ገጽ የሰደድ እሳት ውርጅብኝ ሲያስነጥሳትና ገላዋ እንዳይጠጋ አድርጎ ሲያቆስለው፣ በከባድ አውሎ ነፋስ ወጀብ የታጀበ ደግሞ በከባድ የዶፍ ዝናብ ካስከተለው የጎርፍ አደጋ ቻይናን ትንፋሽ ማሳጣቱ ሰምቷል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ቻናላችንን ሰብስክራይብ፣ ቪዲዮአችንን ደግሞ ላይክ በማድረግ ሌሎች ሰዎች ጋር እንዲደርስ አድርጉ። ሐሳብ አስተያየታችሁን ደግሞ ኮሜንት ቦክስ ላይ አስቀምጡልን እንላለን። ወደ ዝርዝር መረጃው ስናመራ ወደ 4 ዓመታት አልፎ 5ኛ ዓመት ጦርነት ውስጥ ያሉት ሩሲያና ዩክሬን ከዚህ በኋላ እድሜ ልካቸውን ቢሰሩ ቢገነቡና ቢያቅዱ ያወደሙትን ሁሉ መልሰው ሊገነቡትና ወደ ነበረበት ሊመልሰው አይቻለቸው ነው የተባለው። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ትላንት ቀትር ላይ በሰጡት ማብራሪያ ሰሜን ኮሪያ ከዚህ ቀደም ወደ ሩሲያ ከላከቻቸው ከ11,000 በላይ ወታደሮች በተጨማሪ 30,000 ወታደሮችን እንዲሁም ተጨማሪ ሚሳኤሎችና ላውንቸሮችን ወዲያውም ቢቆጥሩት ቀርቶ ቢዝቁት የማይቆነጠር ጥይቷን መላኳን ነው የገለጹት። እንደ ዜሌንስኪ ሰፊ ማብራሪያ ሞስኮ በድንበሮቿ ሁሉ ተጨማሪ ኃይል ለማሰለፍ ተዘጋጅታለች። አሁን ሩሲያ ከሰሜን ኮሪያ የምታገኛቸውን ወታደሮች በቮረንዘህ ግዛት ልታሰፍራቸው ማቀዷንም ዜሌንስኪ ያሰመሩበት። ዜሌንስኪ በማብራሪያቸው ሩሲያ ከሰሜን ኮሪያ ወታደሮችና የጦር መሳሪያ መቀበሏ ለዩክሬን ብቻ አይደለም አደጋና ስጋት የሚሆነው ለሌሎች የኤዥያ ቀጠና ሀገራትም ነው ብለዋል። ደቡብ ኮሪያና ጃፓን ሲያነኳኳቸው ነው ያሏቸው ብዙዎቹም ናቸው። ይህ ሰሜን ኮሪያ ሚሳኤሎች የሚደርሱባቸው የኤዥያ ቀጠና ሀገራት ወየውላቸው ነው ያሉት። ዜሌንስኪ ያንን መሰል ሮሮና ክስ በሰሜን ኮሪያና በሩሲያ ላይ ያሰሙት ደግሞ የሰሜን ኮሪያ የውጭ ጉዳይ ሚኒስትር ቺሶ ይሁን 4 ቀናትም በሩሲያ ዶልተው ወደ ሀገራቸው ከተመለሱ በኋላ ነው። የሩሲያና የሰሜን ኮሪያ መሪዎች ቭላዲሚር ፑቲን እና ኪም ጆንግ ኡንን የጋራ ወታደራዊ ውል ስምምነት እንደ አውሮፓ አቆጣጠር በሰኔ 2024 መፈራረማቸው አይዘነጋም። ሰሜን ኮሪያ ከዛ በኋላ 20,000 ወታደሮችን የጦር ሜዳ ባለሟሎችን ወደ ሩሲያ ኩርስ ግዛት ልካለች ነው የሚባለው። አሁን በቀጣይ ደግሞ ይላሉ የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ሰሜን ኮሪያ 30,000 ወታደሮችን ወደ ሩሲያ ለመላክ ተዘጋጅታለች ይላል። ሰሜን ኮሪያ ለሩሲያ ሙሉ ድጋፋን ለመስጠት ቆርጣ መነሳቷን ምላ መገዘቷን በቅርብ ማረጋገጧ ይታወሳል። ሩሲያም በአንጻሩ ለሰሜን ኮሪያ የኒውክሌር ጦር መሳሪያ መዘመንና መራቀቅ ቢሉ ለሀገሪቱ ጦር ኃይል መጠናከር ያላትን ጥበብ እንደማትነፍግና እንደማትስስት በመሐላ ማረጋገጡ አይዘነጋም። የዚያ የሩሲያና የሰሜን ኮሪያ መማማል ያዩትና የሰሙት የአሜሪካ፣ የደቡብ ኮሪያና የጃፓን የውጭ ጉዳይ ሚኒስትሮችም የነገሩ አሳሳቢነት እረፍት ነስቷቸው ኖሮ እንደ በፊሊፒንስ ርዕሰ ከተማ ማኒላ ሌላ ጊዜ ደግሞ በአሜሪካ ተገናኝተው ማውራታቸውና አሜሪካን በታሪክ ግዙፍ የተባለና እስከ ተያዘው የሐምሌ ወር 31ኛው ቀን ድረስ የሚዘልቅ ከ30 ሀገራት በላይ የሚሳተፉበት የባህር ኃይል የጦር ልምምድ ላይ ናት። አሜሪካ የዚያን መሰሉን ግዙፍ የባህር ኃይል የጦር ልምምድ የጀመረችው ደግሞ ቻይና ላይ ወረራ ለማወጅ መሆኑን ያሳዩበትና ያወጡበት ዘገባዎች አሉ። ሰሜን ኮሪያና ሩሲያ ካላቸው የወታደራዊ ውል ስምምነት አንጻር የተግባቡበትን ቃል ኪዳን የምታውቀው ዩክሬን በበኩሏ ከየትኛው አቅጣጫ የተቃጣባትን ጦር ታውቃለችና ሰሞኑን በካስፒያን ባህር ሲቀዝፉ ለኔ የጥፋት ስሌት የቀመሩ ናቸው ያለቻቸውን የሩሲያና የኢራንን የወታደራዊ ቁሳቁስ መጫኛ መርከቦች በሰው አልባ የጦር አውሮፕላን ጥቃት በካስፒያን ባህር ማጋየቷን አስታውቃለች። ኢራን እንደ ሰሜን ኮሪያ ሁሉ ከሩሲያ ጋር ብርቱ አጋር መሆኗ ይታወቃል። ኢራንም እንደ ሰሜን ኮሪያ ለሩሲያ የባሊስቲክ ሚሳኤሎችና የሰው አልባ የጦር አውሮፕላኖችም እንደ አብነትም የሻሂድን የሰው አልባ የጦር አውሮፕላኖችም መስጠቷ ይነገራል። ታዲያ ሰሞኑን አሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ የዩክሬን ኃይሎች በካስፒያን ባህር ወታደር ቁሳቁሶችን ጭኖ ሲጓዙ የነበሩ የሩሲያና
ኢራንን መርከቦች አውድማቸዋለሁ ሲሉ በኩራት ገልጸዋል። የዩክሬን የደህንነት ተቋማት በሰጡት ማብራሪያ ደግሞ በዩክሬን የድሮን ወይም የሰው አልባ የጦር አውሮፕላን ጥቃት የተመቱት ሁለቱ መርከቦች ፖርቶሎኒያና ቤጌ ናቸው። እነዚያ መርከቦች ደግሞ ከኢራን ወደ ሩሲያ የጦር መሳሪያ አካላትን ጥይቶችን የጫኑ መሆናቸውን ያስረዱት አሜሪካ በበኩሏ ኢራንና በዩክሬን ጉዳይ ተንተርሳ ጽኑ ማስጠንቀቂያ ሰጥታለች ነው የተባለው። በተለይም ደግሞ የሀገሪቱ ፕሬዝዳንት ዶናልድ ትራምፕ በኢራን በያዙት ጦርነት የሩሲያና የቻይና እጅ የለበትም ሲሉ ሰሞኑን ሁለቱን ሀገራት እንደሚያምኗቸው ቢገልጹም ትናንት ግን ትራምፕ በሰጡት ማብራሪያ ቻይናና ሩሲያ ከኢራን ጎን ተሰልፈዋል በሚል ሁለቱን ሀገራት በጽኑ ማስጠንቀቃቸውና ማጥረግረጋቸው ነው የተሰማው። የኢራን የጸና አቋምና የጦርነት ስልት በቀጥታ ከሩሲያና ከቻይና ጋር የሚያያዙት የአሜሪካ ሹማምንት የሚያያዝ ሆኖባቸው እንጂ ሩሲያና ቻይና ወደ ሰሜን ኮሪያ ኪዩባንን በአንድ ዘነዘና ቢወቅጧቸው የተነከሰ ጥርሳቸው ይታያል ነው የሚሏቸው። ሩሲያና ቻይና በሰሜን ኮሪያና በኢራን ከህንድ አሜሪካ ቢሉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅትን አሊያም የኖርዝ አትላንቲክ ኦርጋናይዜሽን በምጻር ቀኑ የኔ ልብና ጉልበት ፈትሸዋተዋል ነው የሚባለው። አሁን ታዲያ አሜሪካ ያመነው ለኢራንም ይሁን ለሰሜን ኮሪያ ጽናት የሩሲያና የቻይና የማይነጠፍ ድጋፍ ነው። የዚያን ጥርጣሬዋን ለማጽዳትም ቻይናና ሩሲያን ማስጠንቀቋን አስቀድመዋለች ነው የሚባለው። አሜሪካ በኢራን ክፉኛ ፈተና ውስጥ ያለችው ሉዓላዊ ሀገር አሜሪካ የደር ኃይሏን እየተጓዘና እየሟሸሸ ነው ይሏታል። ትናንትና ከወደርም በወጣበት መረጃ ኢራን በዚሁ በተያያዘና የ3 ቀናት ዕድሜ በቀሩት የሐምሌ ወር ብቻ 11 የአሜሪካን የጦር አውሮፕላኖችና የጦር ሄሊኮፕተሮችን መጋየቷን ነው የተገለጠችው። ይህን ማብራሪያ የሰጡት ደግሞ በኢራን አብዮታዊ ኃይል IRGC አፈቀላጣው ብርጌድ ጀነራል ሁሴን ሞሃቢ ናቸው። ከታስኒም የዜና ተቋም ጋር በነበራቸው ሰፊ ቃለ ምልልስም ጀነራል መኮንን ነው ያሉት የታስኒም የሚኒሲዮኑ ጋዜጠኛ የኢራን አብዮታዊ ዘብ ከባለፈው ሐምሌ 8 እስከ ሐምሌ 22 ድረስ ብቻ ባሉት 15 ቀናት ብቻ 11 የአሜሪካን የጦር አውሮፕላኖችና የጦር ሄሊኮፕተሮች ቀንድ ቦጥሏቸዋል፣ አውድሟቸዋልም በትኗቸዋልም ነው ያሉት። ደግሞም ለእናንተም ልንገር ድፍን ዓለምን የሚሰማው የወቃው የኢራን አብዮታዊ ዘብ ኃይል በአዲስ በተሰራውና እጅግ በተራቀቀ የተለየ የተባለችውን 8 የአሜሪካን አሊያም የሰው አልባ አውሮፕላኖችን በአየር ላይ ሳሉ አጋይቻቸዋለሁ፣ እንደ F-15 የጦር ጀቷን ማውደሟንም አረጋግጠዋል ሲሉ ትልልቅ አይኖቻቸውን ከጋዜጠኛው ጎን በተጠመደው ካሜራ ላይ እያጉረጠረጡ ነግረውታል። አንድ ጊዜ ከመቀመጫቸው ደልደል ለጠጥ፣ ሌላ ጊዜ ደግሞ መንጨቅ እያሉ መግለጫ የሰጡት የኢራን አብዮታዊ ኃይል አፈቀላጤው ብርጌደር ጀነራል ሐሰን ሞሃቢ አሉ፣ እኛ እኮ እንደነርሱ ሳር ቅጠሉ የወሬ ቋት ሆኖ የሚያራግብ ተቋም አልገነባንም። እውነት እንሰራለን፣ እውነት እንናገራለን። እናም በተገቢው ሰዓት ንገረኝ ካልከኝ በዚህ ሐምሌ ወር ከመጀመሪያው ቀን አንስቶ ኢራን 18 የአሜሪካን ድሮን ላይም የሰው አልባ የጦር አውሮፕላኖች ከነዚያ 8ቱን የነገርኩህ እንጂ የተለያዩት እነርሱ ኒው ብራንድ እያሉ የሚመጻደቁባቸው ነው። ደግሞም አንድ ፒኤት ወይም የፓውዞዲን የድራውን የባህር ኃይል የቅኝት አውሮፕላን እንዲሁም አንድ ሲስተማዊ ማጓጓዣ አውሮፕላንና 8 በአየር ላይ ሳሉ የነዳጅ ዘይት የሚሞሉትን አውሮፕላኖች ዳግም እነሱ ላይ እንዳይጠገኑ አድርገን አውድመናቸዋል ሲል በፈገግታ አሳይተዋል። ሐሰን ሞሃቢ አሜሪካ ከ2 ሰዓት ታስብ በገባችበት የኢራን ጦርነት አሉ የሞቱባትና ወታደሮችን ቁጥር 18 ነው እያለች ታወራለች። የለም እውነቱን ልንገራችሁ ዓለም የሚወቀው ይስማ። አሜሪካ ሌላውን ትታ መግባቢያ ስምምነቱን ከተፈራረመችበት ጊዜ ወዲህ እንኳን ራሷ በጣሰችው ይህ የተኩስ አቁም ስምምነት የተነሳ ከ200 በላይ ወታደሮች ገለንባታል። የአሜሪካ ባለስልጣናት የውሸት ስልት እንደ ጡጦ የጠቡ ናቸው ይሏቸዋል። ሞሃቢም አሉ ሰውየው አሜሪካን ያወጡት ተያያዛቸው በእርሳቸው ገለጻ አብሶሉት ላይስ አሜሪካ የቆሰሉባት ወታደሮችን ቁጥር ቢሆን ሳሉ ሹማምንቶች ከሚገልጡት በላይ በጣም ብዙ ነው። አሊያም ውድ የቻናላችን ቤተሰቦች ለዛሬ የነበሩ መረጃዎች እነዚህ ነበሩ። በሌላ መረጃ እስከምንገናኝ መልካም ቆይታ